ማለት ነው ቤተሰቦቼ ዴቭ እና አብርሽ እውነትና ወንድምና ወንድማማቾች ናቸው ማለት ነው። እኔ እኮ የምር ማለት ነው ለስራ የመጣ ዩቱብ ሊከፈትለት የመጣ መስሎኝ እስከዛሬ እንደዛ ሳስብ ነበረ። ግን እሱ ከሁሉም ጋር ቤተሰብ ነው። ማሚዬም አለችበት። ብዙም እንደዚህ ከሚስትዮ ጋር እንደዚህ አንድ አይነት ልብስ ሰርቶ ምናምን በጣም ፍቅር ያላቸው በጣም በቃ ቅርብሬታ ያላቸው ቤተሰብ ነው የሚመስሉት። እና እኔ ግን እስከዛሬ ሳስበ የነበረው እንደዚህ ብላ ዩቱብ ለመክፈት እንደዚህ ወንድም ነኝ ፍቅረኛ ነኝ እያሉ ነው የሚመጡት። እንግዲህ ያው እነሱ ጋር የሚመጡ ሰዎች እንደዛ ነበር ያሰብኩት ማለት ነው። እውነተኛ ከዚህ በፊት እንደዚህ ወንድም እንዳለ ወይም ደግሞ አንድ ላይ ቪዲዮ ሲሰሩ እንደ ኤፍሬም እንኳን ታይተው አቅም እና እንዴት ከየት መጣ ብለን ሁላችንም ግራ ተጋብተን ነበረ። በድንገት ነው እንግዲህ መጥቶ ታላቅ ወንድሙ ነኝ ብሎ የተናገረው ማለት ነው። እና ብዙ ሰው አላመነም፣ እኔ ብቻ ሳልሆን እንደማየው እንግዲህ ያው ቤተሰብ ናቸው። አንድ አይነት ልብስ ሰርቶ እስከ መልበስ ድረስ በጣም በጣም በቃ ከማሚዬ ጋር ፎቶ እስከ መነሳት እና በጣም ቤተሰብ ናቸው። እና አሁን ነው ገና ያመንኩት ልላችሁ ፈልጌ ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናቸው ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦቼ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትትና እየጠየቅኩኝ ዴቭዬ የአብርሃም ወንድም ታላቅ ወንድሙ እንግዲህ ከዚህ በፊት ከአንድ ወር በፊት ነው ምናምን ወንድሙ ነኝ ብሎ መጥቷል። እስከዛሬ አብርሃም የሁሉ አመት ዩቱብ ሲሰራ በዩቱብ ላይ እንግዲህ በጣም ትልቅ ፌመስ ነው። እንኳን ለቤተሰቦቹ ይቅርና ለሌላ ሰው ዩቱብ ትከፍት ነበር የከረመው እና ዴቭ እንግዲህ ጠፍቶ ቤተሰብ አለው፣ ልጅ አለው፣ ሚስት አለው ምናምን እስከዛሬ ዩቱብ ሳይከፈትለት ሚዲያ ላይ ሳይመጣ በድንገት መጥቶ ነበረ የተዋወቀን ማለት ነው። እና ዛሬ ደግሞ እንዳጋጣሚ እንግዲህ ሳየው ይኸው ለባል ይሁን ለመቼ እንደተነሱ ባላቅም በጣም የሚያማምር ፎቶ ከማሚዬ ጋር ሆኖ ከሚስቱ ጋር ከእህቱ ጋር ሆኖ እንግዲህ ፎቶ ፖስተዋል ማለት ነው። እና ስለዚህ ቤተሰብ ናቸው ማለት ነው። እኛ ግን አላመንም። ለምንድን ነው ከዚህ በፊት ወንድም እንዳለው ያልተናገረው? ከኤፍሬም ውጪ ወንድም እንደሌለው ነው የምናውቀው። እንግዲህ እኛ አይሚ ኤፍሬም አብርሃምን ነው የምናውቀው ከነ ብዙ እህቶች ሌሎች ጋር ማለት ነው። እና ሁላቸውም ሚዲያ ላይ ያሉ፣ ይሄ ግን ሚዲያ ላይ አልነበረም መጥቶም አያውቅም። እና ለዛ ነው ያላመነው። ለማንኛውም በጣም ትልቅ ሰው፣ ደስ የሚል ሰው፣ የተረጋጋ ንግግሩ የሚያምር ንግግሩ ተቀባይነት ያለው እና አብርሃም ከሱ ራሱ ስነስርዓትን ትዳር ምን እንደሆነ ልጅ ማሳደግ እንዴት እንደሆነ ከሱ መማር ይችላል ብዬ አስባለሁ። እሱም በተደጋጋሚ ተናግሯል። ገና ልጅነታችሁን አልጨረሳችሁም፣ ልጅ ምን እንደሆነ አልገባችሁም። ለዛ ነው እንደዚህ እየሆናችሁ ያላችሁት። ልጅ የእናትና የአባት ፍቅር ይፈልጋል። እናንተ መለያየታችሁንና መጣላታችሁን ብቻ ነው እያያችሁ ያላችሁ ብሎ በተደጋጋሚ ተናግሮ ነበረና እውነትም ትልቅ ሰው ክብር